ተረት ከቡቡ ጋር። ሶስት እህትማማቾችና እናታቸው ጭራቁ ቤት ገብተዋል። ያመልጡ ይሆን? የዚህም መጨረሻ ለማየት ተረቱን አብረን እንከታተል። ከዕለታት በአንድ ቀን ተራራ ስር የሚኖሩ አንዲት ባላቸው የሞተባቸው አሮጊት ሴት ነበሩ። እኚህ አሮጊት 3 ሴት ልጆች ነበሯቸው። ከብት የሚባል ነገር ግን አልነበራቸውም። አንዲት እንደ አይናቸው ብሌን የሚሳሱላት ዶሮ ብቻ ነበረቻቸው። አንድ ቀን ዶሮዋ ጠፋች። አሮጊቷም በየቤቱ እየሄዱ ኩልኩልኩል እያሉ መፈለግ ጀመሩ። ትንሿ ልጃቸውም ዶሮዋን ለመፈለግ ወጣች። ትንሿ ልጅ ትንሽ እንደሄደች ብዙም ሳትርቅ ዶሮዋ ድምጿን ኩልኩልኩል ብላ አሰማች። እዚህ ነኝ ማለቷ ነበር። ልጅቷም ድምጹን እየተከተለች ስትሄድ ገደል ጋር ደረሰች። ከገደሉ በታች ትንሽዬ በር ነበር። በሩን አንኳኳችና እባካችሁ ክፈቱልኝ፣ ዶሮዬን ፍለጋን የመጣሁት አለች። መልስ ስላጣች ለሁለተኛ ጊዜ አንኳኳች። በሩም ትንሽ ቆይቶ በራሱ ተከፈተላትና ገባች። የዶሮዋን ድምጽ እየፈለገች ከአንዱ ክፍል ወደ ሌላኛው ክፍል ተጓዘች። ሁሉም ክፍሎች ያጌጡና ውብ ነበሩ፣ ግን የሚተነፈስ አንድም ሕይወት ያለው ነገር አልነበረም። መሬት ለመሬት እየሄደች መጨረሻ ክፍል ስትደርስ ግን አይኖቹ እንደ ሳህን የሰፉ ትልቅና አስቀያሚ የሆነ ጭራቅ ተቀምጦ አየች። ጭራቁ እዚህ ምን ትሰሪያለሽ አላት። እርሷም የጠፋችኝን ዶሮዬን ፍለጋን የመጣሁት ብላ መለሰች። ጭራቁ ሳቀና ዶሮሽን የምታገኘው የኔ እጮኛ ሆነሽ እዚህ ቤት የምትቀሪ ከሆነ ብቻ ነው አላት። ልጅቷም አይ አመሰግናለሁ፣ እኔ ዶሮዬን ይዤ ወደ ቤት መመለስ ነው የምፈልገው አለች። በዚህ ጊዜ ጭራቁ ልብሷን ጨምድዶ ያዘና ወደ ጓዳ ወረወራት። ይህ ሁሉ ሲሆን እናትየው ቤት ተቀምጠው ልጄ የት ሄደች እያሉ ይጠብቁ ነበር። በመጨረሻም ሁለተኛዋ ልጅ እህቷንና ዶሮዋን ልትፈልግ ወጣች። ሁሉም ነገር በትንሿ እህቷ ላይ እንደደረሰው ሆነ። እሷም ጭራቁ ዘንድ ደረሰች። ፈቃደኛ ሳትሆን ቀረችና ጭራቁ ልብሷን ጨምድዶ ወደ ጓዳ ጣላት። አሮጊቷ እናት 7 ቀናት ያህል በረጅም ሐሳብ ከተጠባበቁ በኋላ አሁንማ እኔ ራሴ መሄድ አለብኝ አሉና ወጡ። ለእሳቸውም ተመሳሳይ ነገር ደረሰ። ዶሮዋን ሰሙ፣ በሩን አገኙ። ከክፍል ክፍል ተዘዋወሩና ጭራቁ ጋር ደረሱ። እሳቸውም አይ ብለው መለሱ። ስለዚህ ጭራቁ ልብሳቸውን ጨምድዶ ወደ ጓዳ ጣላቸው። አሁን አንዷ ልጃቸው ብቻ ቀረች። ጠበቀች፣ ግን እናታቸውም ሆነ እህቶቿ አልተመለሱም። አሁንስ መሄድ አለብኝ ብላ ወሰነች። ሄደችና ኩልኩል የሚለውን የዶሮ ድምፅ ተከትላ ስትሄድ ገደሉ ጋር ደረሰች። አንኳኳች። በሩ ተከፈተላትና ገባች። እዚያው ክፍል ውስጥ አይኖቹ እንደ ሳህን የሰፋ ጭራቅ ተቀምጦ ነበር። ጭራቁ አሁንም በድጋሚ እዚህ ምን ትሰሪያለሽ አላት። የጠፋችኝን ዶሮዬን ልፈልግ ነው ብላ መለሰች። ጭራቁ ዶሮሽን የምታገኘው የኔ እጮኛ ሆነሽ እዚህ ቤት የምትቀሪ ከሆነ ብቻ ነው አላት። ልጅቷም አስባ እሺ አለች። ዶሮዬን ማግኘት ስለመፈልግ እጮኛ ሆናለሁ ብላ ተስማማች። ከዚያም ጭራቁ ጋር መኖር ጀመረች። ለትንሽ ቀናት እንደኖሩ አንድ ቀን ጭራቁ አሁን ወደ ውጭ መሄድ አለብኝ፣ በሁሉም ክፍሎች መዘዋወር ትችያለሽ፣ ግን ወደ አንድ ክፍል በፍጹም መግባት አትችይም አላት። ልጅቷም ወደ አንድ ክፍል ብቻ ነው የተከለከልኩት እያለች አሰላሰለች። ከዛም ልክ ከጭራቁ እንደሄደላት እንግዲህ እዚያ ውስጥ ያለውን ነገር የግድ ማየት አለብኝ ብላ አሰበች። ስለዚህ ጭራቁ እንደሄደ ወደ ተከለከለው ክፍል ገባች። እዚያም እናቷና እህቶቿ ተገድለው መሬት ላይ ተዘርረው አገኘቻቸው። እጅግም አለቀሰች። እነርሱንም ለማስነሳት ሞከረች፣ ለመቀስቀስ ሞከረች። ከእናቷና ከእህቶቿ አጠገብ ተንበረከከች። ራሳቸውንም በቀስታ ወደ ሰውነቷ አስጠግታ ከልቧ አጥብቃ ጸለየች። እንባዋን እያፈሰሰች የምህረት ቅዱስ ቃላትን በሹክሹክታ ተናገረች። ነፍሳቸው እንዲመለስም ለመነች። በቅጽበትም አይኖቻቸው ተከፈቱ። ትንፋሻቸው ተመለሰላቸውና በሕይወት በሙሉ ጤንነት ተነሱ። ጭራቁ ወደ ቤት ሲመለስ ያ እንዳትገቢ ያልኩሽን ክፍል ገብተሽ ነበር አላት። እሷም አይ አልገባሁም አለችው። እሱም ክፍሉ ውስጥ እንደገባሽ አይንሽ ላይ ያስታውቃል አለና አሁን አንቺንም ገድልሻለሁ አላት። እርሷ ግን እያባበለችና እየለመነች እስከሚተዋት ድረስ ተማጸነችው። ከዚያም ጭራቁ ለሌላ ጉዞ ተመልሶ ሄደ። ልጅቷም ራሷንና ቤተሰቦቿን እንዴት እንደምትታደግ ማሰብ ጀመረች። እናቷን ወሰደችና ከጓዳው በር አቆመቻት። አገዳ በእጇ አስይዛ ጨርቅ ጠቀለለችበት። ልክ እንደ ሰው እንድትመስል አደረገቻት። ለእህቶቿም እንዲሁ አደረገች። ከዚያም አንድ ትልቅ ከረጢት በወርቅና በብር ሞላች።
ከላይ ትንሽ ምግብ ጨመረችበትና በጀርባዋ ተሸከመችው። ከበሩ ውጪ እንደደረሰች ጮክ ብላ ጭራቁ ይኸውልህ ወርቅና ብርህን ይዤ ሄድኩኝ እያለች ተጣራች። ጭራቁም ምንድነው ይሄ እያለ ሮጦ ወጣ። ልጅቷም ምንም አይደል እዛ ጋር የምታያት እናቴ ነች ብላ ወደ ሰራችው አሻንጉሊት አሳየችው። ጭራቁም አሻንጉሊቱን ለማየት ሲሄድ እናትና እህቶቿን ይዛ ወደ ውጪ ሸሸች። ከዚያም ጫካ ውስጥ እንደደረሱ ትሮሉ ማታ መጥቶ ይገድለናል ብላ ስላሰበች ተኳሽ ወታደሮችን ይዛ መጣች። ወታደሮቹ ጭራቁን ተደብቀው ጠበቁት። ጭራቁ ሲወጣም ተኮሱበት። ግን ጥይት ምንም የማይበሳው ጭራቅ ስለነበር ምንም ሊያደርጉት አልቻሉም። በዛው ቅጽበት ግን ፀሐይ ብርሃኗን ጭራቁ ላይ አበራች። ጭራቁም ፀሐይ የማይቋቋም ስለነበረ ፈንድቶ ሞተ። ልጅቷም ወርቁንና ብሩን በሙሉ ይዛ እናቷንና እህቶቿን በሕይወትና በደህና ይዛ ወደ ቤቷ ተመለሰች ይባላል። ተረቱ በዚሁ ተፈጸመ። ልጆች ተረቱ ከተመቻችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ተጨማሪ ተረትና እንቆቅልሾችን ማግኘት ትችላላችሁ። የቻናሉ ስም ተረት ከቡቡ ጋር